ሰላም ሰላም እንዴት ናችሁ? ውድ ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መተናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦች ደግሞ እንደተለመደው ቪዲዮውን ሲጀምሩ በላይክ መጀመራችሁን እንዳትረሱ። እቺ ምልክቷ አለች፣ የላይክ ምልክቷ ዝም ብላችሁ ንኳት እስኪ። ስለፈለኩት ነው። የእናንተ አንድ ላይክ ለእናንተ ምንም ነገር ላያደርግላችሁ ይችላል። ነገር ግን ለኔ የእናንተ አንድ ላይክ በጣም እጅጉን በጣም ይጠቅመኛል። ዛሬም እንግዲህ እንደተለመደው አስቂኝና ቁም ነገር የሆኑ ቪዲዮችን ይዤላችሁ መጥቻለሁ። የትም እንዳትሄዱ፣ ቪዲዮን ደግሞ እስከ መጨረሻው ድረስ ለማየት ሞክሩ። ወደ ቪዲዮ Okay, let's go. በፈጣሪ ስም በጣም ነው የሚያሳዝነው። በጣም ቀላል ነው ለነገሩ። አውስ ሰፈር ይሄን ስታየው ትፈራለህ። ሲገባ በጣም ቀላል ነው የምትለው ስብራቱን እንዳይሆን በጣም ቀላል ነው የምትለው ልገጥመው እንዳይሆን በቃ ገባ በቃ እንዴ ምንም ቢቸገር ነገር የለውም። ዋና ምንድነው አጥንቱ ማወቅ ነው። አጥንቱ ይጣበስ ማስገባት ነው። ይሄ ነገር የምር ነው። ይሄ ነገር የምር ነው። እስኪ ኮሜንት ላይ ጻፉልኝ። ሪል ነው። ይጎረጉድ ነበር። አሁንስ የለም። አሁን ይሄ አጥንቱ ይሰማል። ውስጥ የሚለው ተገናኙ ማለት ነው። ቋቋ ይላል ይታያል። ያማል። የዚህ አጥንት ባለቤት ትፈልጋለህ? እስኪ ኮሜንት ላይ ጻፍልኝ። የምርህም ገጥሞልሃል? ኮሜንት ላይ ጻፍልኝ። በፈጣሪ ግን ወጥቷል የሚሉት ውሸት አይደለም። እንዲህ ነው የሚገባ ምንም ነገር ሰዎቹ የዳኑት የተቆሙ የሚሄዱትን ሁሉ ልክላቸዋለሁ። ይሄ ሊተነስቶ ሲሄድም ልክላቸዋለሁ። በጣም የምር ይሄ ነገር የምር ከሆነ የምር እጅሽ ይባረክ። የምር እጅሽ ይባረክ። እነዚህ እጆች የተባረኩ ይሁኑ። በቃ የምርም ከሆነ ማን በቃ እኔ እንጃ እኔ ያመንኩኝ አይደለም፣ ግን በቃ የተባረኩ ይሁኑ እነዚህ እጆች። ሰው ነው እየተናገረ ያለው እውነት ነው። ውሸት አንሰራም። ለማመን በጣም እንዲከብዳል ግን ህዝቡ እንዲያዩ ቤት የተቀመጠ እንደዚህ የተቆጡ ሰዎች እንዲያዩ ነው የሚሰራ። ብዙ ሰዎች የሚጠይቁት አረ እጅሽ ይባረክ። እነዚህ እጆች ምንም አይንካቸው። አሜን በሉ። ከስር ኮሜንት ስር አሜን በሉ። እንዴ ምንም አይንካቸው እነዚህ እጆች፣ ወርቅ የሆኑ እጆች። እስቲ ወንድ ልጅ የወንድ ልጅ ስቃይን እስቲ በእናት አሁን እንደዚህም ሰርተ ገብታው ሚስት እኮ ትጨቃጨቃለች አይደል? ለምን ሰከና አነሳው ለምን ትላለች? እንደዚህ በጣም ተሰቃይተ ገብተ ለምን ቆየ ትላለች? ስልክ አታነሳም ትላለች፣ ትጨቃጨቃለች። ወይኔ የኔ አንበሳ እኔ ምንም ቢከፈለኝ ግን ብቻ ይከብዳል ይሄ ስራ። በፈጣሪ ስም ህይወትን ገብረህ ህይወትን ሰጥተህ ምሰራው ስራ ይሄ ስራ ነው በቃ። አረ ፈጣሪ ጠብቃችሁ የምሬን ነው። ፈጣሪ አፈክሽማ ዱአ ግልል ቪዲዮ እና ትላላችሁ በአጠቃላይ ነው። ይሄ ብር ይታያችኋል። እሺ 400 ብር ነው። 400 ወንድ ኮንክ በደንብ ይሄ 400 ብር ለፍቅረኛ ብትሰጣት ለሷ ተራ ምንም ሊሆን ይችላል። ሴት ኮንሽም እንደዛ ባልሆነ ነገር ልታጠፍ ትችያለሽ። ወላ አትቀበል። ግን እቺ 400 ብር ለእናታችን ይጠቅምሻል ብለን ስንሰጣት ምን አይነት ትልቅ ቦታ እንዳለውና ምን አይነት ስሜት እንደሚሰጣት እኔ ለእናቴ ስሰጣት አሳያችኋለሁ። እማ ነይ እዚህ ጋር ፎቶ እስኪ አብረን እስቲ ችግር የለም። ሻፕሽን እሺ እናቴ የሆነ ስራ ሰርቼ የሰራሁት ብር ነው። 400 ብር ይጠቅምሻል።
ልጄ ደህንነትን አላህ አስቡት እስቲ 400 ብር ሰጣት። አሜን ልጄ ቀና ከልጅነት ጀምሮ አንዴ ንስትሮ ትላለህ፣ አንዴ ማትል ነገር የለም። ሰው ቤት ትሰራለህ፣ ጥገኛ ሆነ ትገባለህ፣ ትወጣለህ። ልጄ ቀን ይውጣልህ፣ ልጄ ቀን ይውጣልህ፣ ልጄ ቀን ይውጣልህ። አላህ ይድረስልህ፣ አላህ ይድረስልህ። አላንተ ማንም የለም። ያ ረቢ አላህ ይርዳ። አላህ ትሰማለህ። ያ ረህማን ያ ወዱድ ያ ከሪም እኔ እውነቴ ነው። በቃ ወላሂ ያንተ ነገር ልጅ ምን ያክል ደስታ 400 ብር ብቻ አስቡት። አታክሽማ ዱዓ አድርጊልኝ አላህ የተሻለ ስራ ይስጥልኝ። ያ ረቢ አላህ በቃ ምን አስቡት በ400 ብር አስቡት። የእናትን ደስታ እንደዚህ ማየት ከተቻለ አያችሁ ወዳጆቼ፣ የኔ ህይወት ይሄ ነው። ይሄንን ነገር የምታውቁት ብዙዎች ቧንቧ ሲከፈትበትና ሲዘጋበት፣ ዛሬ ግን የኔ ህይወት ትክክል ቧንቧ ሲከፈት የቧንቧ መክፈቻ የግድ ያስፈልገኛል። አያችሁ የኔ ህይወት አሁን በምን ተመሰረተ? በሰዓት የኦክሲጅን መጠኔን የማየው በዚህ ነው። ሰዓቱ አለቀ አላለቀ ብዬ የሰቀቀን ህይወት ጀመርኩ። እቺ ነገር ለማሰብ አልহামዱሊላህ ረቢል ዓለሚን አስባችሁ ታውቃላችሁ? አልহামዱሊላህ ለኔ ህይወት መኖሪያ መሰረት ናት ብዬ አስቤ አላውቅም። ዛሬ ላይ ግን ለኔ ህይወት ቁልፍ ናት ማለት ነው እቺ ብረት። ይሄ ነገር አስቤው አላውቅም። በዚህ ተነፍሳለሁ፣ በዚህ ኖራለሁ ብዬ ዛሬ ግን አያችሁ በዚህ እንድኖር እንኳን ስለፈቀደልኝ እግዚአብሔርን እለት እግዚአብሔር አልহামዱሊላህ አምላኬና መሰለኝ። እኛ ደግሞ እንደዚህ ሳንከፍል ሳንሰቃይ እንግዲህ እንደዚህ በነፃ ለምን ተነፍሰው አልহামዱሊላህ። እስኪ እናንተ ፈጣሪያችሁን አመስግኑ። ቅድም ደሃ ታገብ ያ ባልሞን ይችላል እንዴ ያለቀበት የዜኒ ጠርሙስና የቀባት የጥፍር ቀለም ዕቃ ለቁራሌ ሽጣ ካርድ ሞልታ ቲክቶክ ላይ ትመጣለህና ደሃ ባልሞን ይችላል እንዴ ምናምን ትላለች። እንደዚህ አይነት ትግል ነው እንግዲህ ወገን የገጠመ። እቺ የሚሊሻ ዱላ መሰለሽ ልጅ ወያታም ጊሽጣራስ ማንቸስተር ዩናይትድ እና አርሰናል የመሰሉ ቡድኖች ባህር ዳር ስታዲየም ላይ እንዲጫወቱ ፍላጎት አለን ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። እና አመንከው ነው አመንከው ምን? እኔ ግን ለምንድን ነው ግን የዘንድሮ ዜና አንባቢዎች ግን ማን ነው ያገኛችሁት ነገር ደቃቅማችሁ የምትወሩት? ወራና ማይወራ ነገር እኮ አለ እኮ አንዳንዴ ሰሞኑን ሁሉ እኮ ማውራት የለብም እኮ ብራዘር። እሱ ሶስቱ ባቀሙ ነው ያለው ያንተ ማውራት ነው እንጂ የሚገርመው እዚህ ጋር እንዴ ምንድን ነው? አራ ይወስድሻል። በቃ የኔ እናት አትጩይብን፣ ይወስድሻል። እንደውም አሁን ነው የማይወስድሽ እንደዚህ እየጮሽ አሞራ ይወስድሽና ኒጎሎ ካንቴ የሚመስልሽ ልጅ። እውነትም እንኳን ቢሉሽም አይገርምም፣ የማይወስድሽም ቢሉሽ ራሱ እንዳትታዘቢያቸው ከመልክሽ ከእንደገና እንደዚህ ነጭ ማውጣትሽ። አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? ከ900,000 እኮ ከብቶኝ። ወንድምሽ እንደዛ ይሰራል? ንገርልኝ በእናትህ። የገንዘብ ችግር ስለሌለብኝ ሀብታም ስለሆንኩ ያው በእኔ ደረጃ መሆን መቻል አለበት፣ ደሃ መሆን የለበትም። ቢያንስ በትንሹ 2 ሚሊዮን በወር 2 ሚሊዮን ስንት ዜሮች አሉት? አታውቅም። እስቲ ወንድ ልጅ አንድ አለች፣ ሁለት አለች፣ ሶስት አለች። ምን እየነገራት ነው? እንዲህ ምንድን ነው የሚነግራት? ይህ ምን አይነት ፊልም ነው? እውነትም ከተዘጋው ዶሴ ተረት ነው ወይስ ምንድን ነው? ከተዘጋው ዶሴ ነው። አዘነች ልጅቷ ራሱ አላለቀሰች። ካልተስማማሽ ልሂድ ካልሽኝማ በቃ ብለሽ ከተነሳሽማ ጥላ ባትሄድ ነበረ የሚገርመኝ። እንደ እህቷ አይታ እኮ ነው ብራዘር እንደዚህ እየተነፋረክ ማለት ነው። ቀጣይ ደግሞ እስኪ ለሰርጓ ተጠራው በሚለው ዘፈን እንጠብቃለን። አይዞ ለማንኛውም ወንድሜ እኔ ግን ከጎና አይደለሁም። እሺ ምንድነው መጀመሪያው ቃል
እንግሊዘኛ አላነብም ብዬ ነግሬያለሁ እኮ አይደለም ምግቡ ምንድነው ምናምን ብላ ተናገር በጀመረ ምንድነው ያዘዝከው ይሄን ምን ኮረስ ነው የሚባል እኔ አላውቀውም ምን ኮረስ ማለት ምን አንተ ምንድነው ያዘዝከው እኔ ምን አውቃለሁ አንተ ምንድነው ያዘዝከው ይሄን ምን ኮረስ ማለት ነው እኔ ምን አውቃለሁ አንተ ምንድነው የድንች አይደል እንዴ ምን ኮረስ ምናምን ብላ ነጣች ድንች አይደል እንዴ ድንች አይደል እኔ እንጃ ግባና አዘዛልከኝ አዘዝኩ በቃ አለ እኮ ምንድነው መጀመሪያ አውቀዋል እንግሊዘኛ አላነብም ብዬ ነግሬያለሁ እኮ አይደለም ምግቡ ምንድነው ምናምን ብላ ተናገር በጀመረ ይሄ ምን እንቁላል ነው ባዶ እንቁላል የተጠፈጠፈ እንቁላል ነው ያመጣችው ሌላ ምንድነው ቆይ ምን አድርገው ነው የምትለኝ አንተ ቆይ አይደለም መጀመሪያ ገብተህ ዘዛላልኩ መጀመሪያ አዎ አልከኝ ብቻ አዘዝኩ በቃ ሌላ ምንድነው ላድርግሽ እዚህ አንተ ምንድነው ያለችው እሷ አረ ማን ያዘዘላቸው እኮ ታዲያ ምን ኮረስ ማለት ምንድነው የድንች አይደል የድንች ኖርማል ድንች አይደል 20 ብር ክፈል ነው ወጣ በቃ ያውም ያልተላጠ ድንች አይደል 20 ብር ክፈል ነው ወጣ ድንች ወጣ ምን ይሆንልህ አንዳንድ ጉራሽ እንደጎረስን አይደል ምን ይሆንልሽ ንገረኝ ይሄው በምን ይበላሽ ይሄ ነው ያዘዝኩ ምንድነው እኮ ተናግሬያለሁ ቅድም አስጀ ነው እየነገርኩ ደጋግሜ አይደል እኮ ይሄ በምን ይበላል ያልኩ አንተ ተናገርም እንዴ እንጀራ ብለው ምን አውቃለሁ ሌላ የሚመጣ ካለ ትጠይቅ ሌላ የሚመጣ ካለ ምንድነው ይሄ ድንች አሁን ምን ኮረስ ምናምን ብላ ይሄ ድንች ታመጣለች እንዴ ምን ኮረስ ነው ያለች አንተ አይ ኮረስ ምን ያለች እንጂ እኔ ብቻ አላውቅም እንግሊዘኛ ደጋግሜ ነግሬያለሁ አላነብም አልሰማም ስለዚህ እኮ ምንድነው አንተ ምንድነው የተባልከው አንተ ባቤ ምንድነው የተባልከው እኔ ገብቶ አዟት እኩል አይደል እንደ ገባ ነው እኮ ታዲያ ምንድነው ያዘዝከው የታለ መሳይ ነው እኔ ነበር በቃ ምንድነው እኔ አዲስ አበባ ምግብ ቤቱ ዲኮሩ ብቻ የበዛበት ምግብ ቤት ልምጣ እንዴ ዲኮር የጣውላ ባዶ ጣውላ ቁጭ ያለ ይሄ ምናምን አነገረ ቀደም ይሄኔ ሁሉ ነው አምጣችሁ ቁጭ ታረጉት የሚጠቀለል ለምደ የሚጎረስ ለምደ አንተ ራስህ ያማል እንዴ ይሄ ቃሪያ እኮ ነው ይሄ ቃሪያ ነው በቃ የሽንኩርት ነው ቲማቲም በቃ ምን አታታም ያልክ ነው እንዴ ምን ሆነ ነው እሱ አይበላም እኮ ታጃብናላ ሰው እየላስከው ነው እንዴ እና ለዚህ ነው 1300 ብር የከፈልኩትኝ ለማይረባ ነገር አንተ ለዚህ ነው 1300 ብር ይሄንን ተጥሪ ነው 1300 ብር የከፈልኩትኝ ንገረኝ እስኪ ምን ኮረስ ምናምን ብላ ድንች ክክል ነው የመጣው አይደል ለዚህ ነው 1300 ብር የከፈልኩትኝ ብሞት አልከፍልልህም ትቀልዳለህ እንዴ አንተ እንደዚህ ዝም ብለህ ታዛለህ ምን አውቃለሁ ምን አይደለም ሲጀመር አዲስ አበባ ከመጣ ቀደም ትላለህ እኔ በፊት የመጣ አንተ እኔ ምን አውቃለሁ ዛሬ መጃቹ አፉ የቀደመው አዘዝኩኝ ከዛ ይሄ የሁሉም ወጣት ምኞት ነው። አንተው እንደዚህ የምታረገው የሁሉም ወጣት ምኞትን ነው እያረክ ያለው። እስኪ ማን ነው የማይፈልገው እናቱን እንደዚህ ማስደሰት እንደዚህ ማድረግ? እስኪ ማን ነው የማይፈልገው? ኮሜንት ጻፉልኝ እስኪ በቃ በጣም የብዙ ወጣት በቃ ይሄ ነው የሚፈልገው። በቃ አንድ ቀን እንኳን እንደዚህ አድርጎ የምር ቢሞት ራሱ አይቆጨውም። የብዙ ወጣት ህልምን ነው አንተ እየኖርክ ያለው። አንበሸበሻት የኔ እናት። ሰላም ነው ባለ ሰላም ነው። እንዴት ነው አለ ዘይት፣ እሺ 5 እንቁላል፣ 5 ኪሎ ምስር፣ እሺ 5 እንጀራ፣ 5 ኪሎ ዱቄት አለ እንዴ? አለ ሁሉም አልጠራም አለ ይኑሩ አሉ እንዴት ያያል ማለት እንደሆነ ለአንዳንድ ነገር ፈልጋቸው አሉ እንዴ? አሉ ቤት ናቸው አከራይ ማለት አሉ ይኑሩ ምንድን ነው ያማቻለን? እንትን አለ እንዴ? ምንድን ይሄ እንትን ምን ነበር ባለፈው እንጀራው እኮ እንትን ነው ትንሽ አመመኝ። የጤፍ እንጀራ አለ የጤፍ ነው ያው የጤፍ ነው አለ ጤነኛ አይደላችሁም እንዴ? አንተ ምንድን ነው የፈለጋችሁት? እንትና ኑግ አለ እንዴ? አለ ኑግ ራሱ አለ አዎ ይኑር መጣው አሾፋለ እንዴ? አሾፋለ ወይ በስራ እየቀለደ እኮ ነበር። እዚች ጋር አንተም ትደርስ እንዳላይ እናት እዚህ አካባቢ ሌባ ስላለ መስኮት አትክፈች። እሺ እሺ እንዳልኩሽ ቦርሳችን ወሰደው። ቆይ እኔ አመጣልሻለሁ። ና አንተ ሌባ ና ቁም። ጭራሽ ሁለት ስልክ ነው ያለው። እጥፍ በይ ህፃን ልጅ መስሎሽ። በጣም ነው የማመሰግነው። ኧረ ምንም ውለታ አያስፈልገውም። ጠንቀቅ በይ። ኧረ ጎማሽ ነፍሷል። ነፍስ እንዴ ተባብሩ። ኧረ መኪናው አስገባ። ኧረ ይዞብሽ ሄደ መኪናው።
ሳቢ በቃሽ። ታመክ የማይፈታ ጀለስ። አረ ወንድሜ፣ አረ አንተ ያዙሩ ነው መሰለኝ። አንተ ምሪንዳ ያስፈልጓል። ምሪንዳ አምጣልት። ምሪንዳ አሳቀም ይልደርማ ቆኔ ነኝ ባከኝ። የክርቢጭት ነው ለሱ የሚሆነው። በለው ሚቲ ደህና ነሽ? አቤት። ምን ፈልገህ? እህትሽ ልጅም አለች። ማነህ አንተ? ሚቲ የኔን አታውቅኝም እንዴ? እህትሽ ጓደኛ ነኝ። አንተና እህቴ ሆዳን ያሳመምከው? አመማት። ምኗን ያመማት? ሆዳን ያማታል። ለሸልሻታል ይላታል። ደግሞ እኮ ሆዷ አብጦባታል። እነዚህ ሰዎች አስረግዛት ነው። ሚጣዬ በቃ ሌላ ቀን እመጣለሁ። እሺ። እቺ ልጅ ግን ቤዛ ጥሩ ነው። ለኢንፎርሜሽን ጠቅመኛለች። ዝም ብዬ ቸኮሌት ምናምን ልስጣት። ሚጣዬ ተበላ። አንተ ነህ እህቴን ያስረገዝካት? ኧረ ተፈጠረ። አንተ ነህ። አብዛኛውን ጊዜ ህፃናት ማታ ማታ ስልክ እየተጠቀሙበት መጣውታል። ከእናንተ የሚጠበቀው ይሄ ማሽን መቅጠም ብቻ ነው። ማሽኑም ስልክ በሚጠቀሙበት ሰዓት ራሱ አውቶማቲካሊ ዲቴክት አድርጎ በዚህ መልኩ ያስተላልፋል ማለት ነው። እነሱም አሪፍ የሆነ እንቅልፍ ይተኛሉ፣ ሰላማቸውን ያገኛሉ። አንተ አቤት። አንተ ጋድሚ አህያ ተነስ፣ ምግብ ብላ። መጣው መልስም አሰጠኝም አይደል? እሺ መጣሁ። እንዴት ነው የጮክብኝ? እሺ አልኩ አይደል እንዴ? ለምን የምትጮሂው? ምን ትጮሂብኛለሽ? ና ምታኝ። ትንሽ ከቆየማ ትደበድበኛለህ አንተ። ቆይ ማን ጋር ልደውልልህ? ኧረ ድረሱልኝ እባካችሁ፣ መሞቴ ነው። ኧረ ይሄ የሁሉም እናቶች ጸባይ ነው። ኧረ ሰው መሰብሰብ። እሺ ሞቼ ነበር እኮ ዛሬ ገሎኝ ነበር የገዛ ልጄ። ጉድ ይኸውላችሁ፣ ከመሞቴ በፊት እንኳን አይኔን እንድታዩትና በሞት እንኳን ለምንድን ነው የሞታችሁ ሲባል መልስ እንድትሰጡ። ምን አደረጉት? እኔ ከዚህ ሌላ የምሞትበት ምክንያት እንደው በውጭ ሲያዩት እኮ ሌላ ልጅ እኮ ነው የሚመስለው። መጨረሻ ምን ይደረጋል ታዲያ? እንግዲህ እንደዚህ አይነት ልጅ ወይ ልንገራችሁ ምን እንዳደረገ። ይኸው እኔ ጊዜ እሱና ምግብ ብላ አታምሽ የተወጣ የተገባ እንኳን ልለው አታምሽንም። ቅድም መኝታ ቤት ገብቼ ጋደም ብሏል። እባክህ ተነስ ምግብ ብላ ብዬ እንዲህ በትህትና ጠየቅኩት። እኔ ግን ይሄ ይገባኛል። ምን አገባሽ ብሎ የአልጋውን ብረት እንዳለ ነቃቅሎ በላይ ላይ እንዳለ ጨርሰው አልጋውን ገብታችሁ ብታዩት አልጋው እንዳለ ተሰባብሮ ላይ ወገብ በዚህ በኩል ወገቢ እንዳለ ነው የገዛናቱን ደብድቦ ከዛ ሩጫ አምልጬ ስወጣ በሩን ዘጋብኝና ይኸው ቴሌቪዥኑን ብድግ አድርጎ በቴሌቪዥኑ ላይ ሲል እንደገና ቀምቼ እንደምን ብያት እንደገና በዚህ ጋር ሲያልፍ በዚህ በጀበናው ቴሌቪዥኑ እንዲህ የሚወረውር ቅልብ አድርጌ አስኩታ ገሎኝ ነበር። አልተረፍኩም። እንዲህ መሆኑን መች አውቀንኛ። አሁን ከመደወሌ በፊት ለእናንተ ሆስፒታል ሂጅ አልትራሳውንድ እና ራስ ታየሁት። ይሄንን ምን ነሽ ነው ሲለኝ ወድቄ ነው አልኩት። እኔ ቤቴ ነገር አልናገርም። ደብድቦኝ። ምን አይነት ልጅ ነው? አዎ አልተረፍኩም። እኮ የሚገርም እኮ ነው። እና ይሄን ልጅ አልቻልኩትም። በሞት እንኳን በምንድን ነው የሞተችው የሚባል መታችሁ እንድታዩልኝ የጠራኋችሁ እኔ አልቻልኩም። አዎ ኧረ ስንቱን ችሏል። ምን እናደርጋለን መቼም አይዞሽ። ማዘር ከባድ ነው። እንሂድ አይደል? በቃ ለዚሁ ነው የመጣችሁት። እሱ ነው የሚገርም። በቃ ወሬ ሰምታችሁ ሄዳችሁ። ሰላም ተሙ ዴሊቨሪዎች ነን ከእርጋ ጨፌና ከአካባቢዎቿ። ዛሬም እንግዲህ ያውስ ከጓደኛ ለጓደኛ ተላከው ምንድነው ደግሞ እንደዚህ ጀመራችሁ? ቦታው በመገኘት ሰርፕራይዝ አድርገናል። እስከ መጨረሻው ተከታተሉ። ሰርፕራይዝ ልታደርጉት ነው? እናመሰግናለን። በዚህ ጋር ያዝከው ምንድነው አንተ? የማጊስተር ማሪ ያረከው በእጅ ያዝከው እንዴ? ጎመን ነው ጫት ነው? እሺ ሳይለየን ወረት ከእናቱ ልጅ በልጦ ቅናት ልቡ ገዝቶ ለአቤል ሞት ከሆነ የቃየን መሰው
አይ በቃ ብላችሁ ደግሞ እንደዚህ ጀምራችሁ ከጓደኛዬ ተረከም በጣም ደስ ብሎኛል። አይ ማታምጡበት ነገር ቢኒ በጣም አመሰግናለሁ። ረጅም አመት ምን ሊያረጉ ነው? አሁን ይሄን ነገር ምን ሊያረጉ ነው? ስመጣ አብረን እንበላለን። በጣም አመሰግናለሁ ወንድሜ። እንዴት ነሽ? ሲስተር ነሽ? ተዋወቂያት። 3 ቀን ሙሉ ወንድሜን ውጭ አሳድረሽ የጠፋሽብን ወንጀለኛ በቁጥጥር ስር ዋልሽ። እህቴ እኮ ተጫዋች እኮ ነው። ለማንኛውም ስላወኩሽ በጣም ደስ ብሎኛል ቤትዬ። ማታ ማታ እኮ ስልክ ስታወሩ ውሃ አምጪ እያለኝ ነው። በቃ ንፋስ ላይ አታስቁሚን እንሂድ። ተዋት እንጂ ትጫወት። ስሜንም ነግሮሻል። ባይነግረኝም ቤቲ ቤቲ ሲል ነው የሚለው። ማዘርም እኮ ታውቃለች። ጆርዲ አቀባጥሪ በቃ ኧረ አስበላሽ። ታስቢው እኮ አይደለም። ምንድን ያልሆነው 3 ቀን ማደርክ ቤቲ ቤቲ ማለትክ እንዴ? ቤት አይደለችም እንዴ? ሂጂ ከዚህ ይሁንሽ ፍቅር። በቃ ከዚህ በኋላ አጠገቤ እንዳትደርስ። አስበላሹ አንቺ የተረገምሽ። አፍሽን ቢሰፉት በቂሽ ምታውሪ ቀዳዳ። ኧረ እኔ ሲጀምር ፈታ ብላችሁ ተጫወቱ። እግዚአብሔር ምንም አይደብረኝም። በጣም ብዙ እኮ ነው ያለሽ። ምንም አይደብረኝም። መጀመሪያ ሰሞን ስትመጣ ትዝ ይላል። ፊቷን ስትታጠብ ቂጧን ተነካው ነበር። ደግሞ ምንድነው ቅጥነትሽ አንቺ? እንዴ ስጋሽን ነው እንዴ ብታረግ? ኧረ እንዳታለቅስ እንዴ። በቃ ሄድሽ ምንም ሳትያቸው ሄድሽ። ኖርማል ነው ኖርማል ነው። ጣራቸው ኖርማል ነው፣ በጣም ኖርማል ነው። ቦቼ ታለቅሽ ነው። በደንብ አልቅሽ። ነጽይበና አሁን እኮ ነው የምሰማው። አሁን እኮ ነው እንትና ነገጠስ በስማ ምን ሆኖ ነው እንደ አስፋልት ሲሻገር ገጨው። አይ የለም ነደፈው። በስማ ከዛ ጉንፋን አሞት ወለም አለውና አስነጥቆት ሞተ። አሁን የገጨው ሰውዬ ምን አለ? አዝናለሁ አለ። ስለገጨው አይ ወርዶ በኩርኩም ስለበተው። ይሄንማ በይው በእናትሽ ከቻልሽ በይው። ከሰሳችሁት ነው አሁን ሾፌሩ? አይ የለም ሸለም ነው። ኢንሹራንስ ምን ሰጣችሁ? የተገጨበትን መኪና እንኩ ብሎ ስጦታ ሰጠ። ምን አይነት ጅል ነው በእናታችሁ? እንደዚህ አይነት ሰዎች ደግሞ አላችሁ። አሰነችኝ ምን ፓስተር ሲጀነጅን። ሄሎ፣ አቤት። በጌታ የተወደድሽና የእግዚአብሔር ሞገስ ሲፈስብሽ አንቺ ሴት ሆይ በድጋሜ ሰላም እልሻለሁ። ሰላም ላንቺ ይሁን። አሜን። ፓስተር እነሆኝ። እንዴት ነህ ፓስተር? ሰላም ነው? እንዴት ደወልክ ዛሬ? ለመጨረሻ ጊዜ ልጠይቅሽ ነው የደወልኩት መቅደላዊት። መቅደላዊት በመቀበልና ዘመንሽን ሁሉ አምላክሽን እያስደሰትሽ ከኔ ጋር በፍቅር ፈቃደኛ ነሽ ወይስ ምን? እንዴ እኔ መርጬ መኖር አልችልም። እንደ ፈለኩትን ምንድን ነው? ኦኬ አልተቀበልሽውም ማለት ነው። ምኑን ነው መቀበለው? እንግዲህ አምላኬ ሰምታታል። እቺ ሴት ባሪያህን ገፍታለችና መቅጻትህንና ምን አርጊ ነው የምትለኝ? ምን ማለት ነው? እምቢ አልሻ። አየኩሽ እኮ እኔ በክብር መቅደላዊት ግን ገፋሽ። መቅደላዊት እሱ ደግሞ ስሟ ደስ ይላል። ኧረ እባክህ ነው። ስለዚህ በቃ እኔ ማዘዝ ነው፣ የሚመጣብሽን መቅጻትና ቁጣ መቀበል ነው። ምንም ላደርግልሽ። ምንድነው ዛሬ ደግሞ ታክሲ አይመጣም እንዴ? ጌታ ሆይ ዛሬ ምንድነው ሰፈሩ ታክሲ የለም ነው ወይ? ለፍረዳ ብሬ ላይ እንግዲህ ራይድ መጥራት ነው። ማን ራይድ ነው? እናቴ ወረታች ነሽ? ነይ እኮ አብረን እንሂዳ። አመሰግናለሁ በጣም እግዚአብሔር ተሳይቶ እሺ መክፈሉ ይሻላል እኮ እዚህ ከመገጠር። ፀሐይ እኮ ጨረሰን እናት። ሄሎ ወይ እንዴት ነሽ? አለሁ። ምን ይለቀኛል በእናትሽ። በቃ የነካሁት ሰው እንዳለ ነው የሚሞተው። ትናንትና ታች ያለው ሰው አይደለ እንዴ? ትንሽዬ እኮ ነው ነካ ያረኩት። አነካችሁ? እኔን ያልገደለኝ እንዴት ሰው ይገላል? አነካችሁ? ኧረ እኔ ብቻዬን አትዘጋም። ለምንድን ነው በሬን ዘግቼ የምቀመጠው? አለቀችሁ እንዴ? ለምን ብዬ ለምንድን በቃ የነካው አሁን ሶስት ሰው ነው የሞተው። መቼ ነው ትናንት ወዲያ እኮ የያዘኝ በሽታ እኮ ወይ ሰው የሞተው ምንም እኮ እዚህ ጋር ታለ ተረዲ አይ ምንም ሳላረ በቃ ንክት ላረኩት ሰው ንክት ላረኩት። በቃ ይሁንሽ። ወይ አተረፍከኝ እኮ ከጻፈና ምንድነው አሁን ያልሽው ምንድነው? በሽታ ከትናንት ወዲያ ነው ያዘኝ። በእናትህ ሰው ላለቀ ሞቶ እኔ እዚች ጋር ወርደኝ አባቴ። አመሰግናለሁ። አልነገርሽኝም። አመሰግናለሁ በጣም እሺ። መልካም ቀን። ሳትነግሪኝ እናቴ መልካም ቀን። የነካሁት እንደኔ ነካሽ ነው
በቃ ሞት ካለቀል በቃ ሞት ናሁ እስኪ 1000 ብር አበድረኝ። አላበድርሽ። በእናትህ አበድረኝ። ወይ አላበድርሽ። ይሄ ደግሞ እንደው አትመልስልኝም ብለህ ተጠራጥረህ ነው? ኧረ አይደለም። እና እርግጠኛ ሰላም ነው አባን ኢነ ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ቀደም እዛ ጋር ሾፍኩና ጃጓል ምን አለ ይቀበል ብዬ ገርል ፍሬንድ አለው አልኩሽ እኮ ማየ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም። አንተ ምንድነው? አይ በጣም ተመቸኝ። አለማመስ ነው ጸድይ ነው። አረ ምንም ሳምናም ካልበላ ለምን ተደዋውለን በኋላ አብረናም ተመሳም ካል አልበላንም። ድንጋይ ይበላል አላል ግማታ አንተ ልጋብዝ መሰለህ እንዴ? አላስወራልን እኮ ለምን ያተገረኝ ከስተግና ለምን አናወራ? ወይ ማየ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። ታማር እንዴ እከካ ፋታ እይ ሄሎ ቤት አትምሽት ጉድፍት ራስ አፈር ዛሬ ደግሞ ታክሲም የለም። በእናትህ ነዳጅ ነው እኮ አለ እኮ። ለምን ታክሲዎች የት ሄዱ? ደግሞ በእናትህ ሴት ራሱ የለም። እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው እንዳለ መኪና እየገዙ ወሰዷቸው እንዳለ ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች መኪና። አባቴ ችግር አለ እንዴ? ዝም ብለህ ኪስኪሴን እያየኸኝ ነው። ምንድነው ኪስኪሴን እያየኸኝ? ዝም ብሎ ሌባ ነው መሰለኝ። አረባ ያመጣኝ አይደለም። በእናትህ ዝም በል እንዲህ እያላችሁ ነው። እኔ የምልህ በእናትህ ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠኝ ሲበና በሽታ አለብኝ አባቴ። የሚተላለፍ ስናፕ ድራገን የተባለ በሽታ አለ። ስናፕ ድራገን እና መልኬ ስተይ ነበረው መልክ አፈር ሊበላ። አረ በላክ ምን ሆነ ነው አንተ ይብድ ነው እንዴ? የለኝም እናቴ ትሙት የለኝም። አንተ ወላሂ ማዶን የለኝም። ስልክ አንዴ ስልክ ሰላም ቁጭ እንዴ ብራዘር የልኩ መስሎሽ ነው? አለው ኧረ ቁጭ በል ምን ነው ፍቅረኛሽን ስልክ ላወራ ይልኩት ተሳስቼብሽ ነው አባቢ አልካደችው እዚሁ ሂድ በቃ ቁጭ በል አንተ ሂድ በቃ ምን ሆነሽ ነው? እኔ እኮ ፍቅረኛሽን ሰው ምን ይላል እንዴ? ምን ሆነሽ ነው? ሂድ በቃ ሂድ። ምን ሆነሽ ነው? በእግዚአብሔር ምን ሰው እያየ ነው። ቢያንስ አብሬያችሁ ልቀመጥ። ओ तेरा मेरा तिसका हिरंगी कभी कभी चलते हैं कभी रुकते हैं आनी बेकंगी कश्मीर में ኧረ እባክህ እንደ ፊልም ማየቱን አቁም አንተ ልጅ እባክህ። अंग्रेमी जो मैं बोलता हूँ वो मैं करता हूँ ምንድን ነው የሚለው? चिंता ምን እየሆነ ነው? እንደኛ አይደለም። अरे क्या हुआ हफ्ते चलने वाले አረ እንደወረወርባችሁ ኮሮ ወንጋችሁ። አረ ልጅ በእናትህ ጤነኛ አይመስለኝም። ና እንሂድ በእናትህ። እንዴ ኮረወረ አይሞትም። ጓደኛው ነውና ያው ጓደኛው ነገር ያው መራመድ አይችልም። በዊልቸር ነው የሚሄደው። ብቻ የሚገርም ጓደኛ ነው ያለው። የምሬን ነው የምላችሁ። እስኪ ማን ነው በዚህ ሰዓት በዚህ ጊዜ እስቲ ጓደኛው እንደዚህ የሚያደርግ ማለት መራመድ መሄድ የማይችለውን ጓደኛ እስቲ ማን ነው በዚህ ሰዓት እንደዚህ የሚንከባከብ ሰው አለ? የምር ካለ ኮሜንት ላይ ጻፉልኝ። እኔ ይሄ በጣም ስላስገረመኝ ነው። ብቻ ይመች ልጅ ራምሴ ይመች። አርቲስት በርጠሚውስ በጣም አድናቂ ነኝ። በጣም አድናቂ ነኝ። አዲሱ የፈሳል በመመሽ ነው የሚወጣው። አዲሱ የፈሳል በሜ መስከረም የፈሳል በሜ ትወዱታላችሁ ብዬ አስባለሁ። እና አንዳንድ ነገር አልነግረንም። እሺ አዲሱ የፈሳል በሜ እስከዛሬ ከሰሯቸው 3 የፈሳል በሜዎች ለየት ያለ ነው። እንዲሁም ከአዲስ ሰዎች ጋር በፈስ ኮላብ ያደረጉት አልበም ነው። ለአድማጭ በጣም ፈሶችን ይዘን እንመጣለን። ጠብቁን። ትንሽ አንዷን አሰማን። አንዷን እንግዲህ በዚህ ሰዓት አይመችም፣ ግን እንዳቀርጸኝ አደራ። እሺ ዋው አመለጠኝ። በጣም ነው ሞጀ
ዛሬ እንዴት እንዳማረብሽ እውነት በጣም አማረብሽ። ኧረ እኔ ካንቺ አልበልጥም እስኪ በጣም ጥፍርሽ ራሱ ሲያምር ዛሬ እንዴት እንዳማረብሽ። ኧረ ካንቺ አልበልጥም እውነት። ኧረ ተይ በእናትሽ እንዴ በቃ እዚህ ጋር ለረጅም ደረሻ በቃ እኔ ቆንጆ ደውልሻለሁ። እሺ ቀስ በይ ደግሞ እሺ እሺ ስለመስላለች እቺ ወሬኛ ናት። በቃ ወሬ ስትወድ ኧረ ሀሜት ጀመረች ከሆነ አንቺ ዝም በይ እስቲ በእናትሽ ገና ከመውረዷ ዝልዝለንስ በቃ ማስመሰል ነው ይሄ ነው ጓደኝነታችሁ ኧረ ሀሜት ትንሽ እንኳን እስክትሄድ አትጠብቂያትም ይኸውም የሴት ጓደኛ አርፈሽ ሂጂው። ዛሬ የነበረ ቪዲዮ ይሄን ይመስል ነበር። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ለዚህ ቤት አዲስ ከሆነ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ እንደተለመደው ቪዲዮውን ሲጀምሩ ያው ላይክ ማድረጋችሁን እንዳትረሱ። አሁንም የእናንተ አንድ ላይክ ለኔ እንግዲህ በጣም ይጠቅመኛል። ላይክ ማድረጋችሁን እንዳትረሱ፣ እንደዚሁም ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ባይ ባይ። Okay, let's go.